አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ጓደኞቼ እንዴት ዋላችሁ? ደህና ዋላችሁ ወይ? እኔ ጋር ሰላም ነው አልሐምዱሊላህ። ጤና አፍያ ስራ እንዴት አድርጓቸዋል? አልሐምዱሊላህ። እንዴት ነው ጤና አፍያ ስራስ እንዴት አድርጎ ይዟቸዋል? ወላሂ አልሐምዱሊላህ እኛ ጋር ሰላም ነው አልሐምዱሊላህ። ረመዳን ስራስ እንዴት ነው? ወላሂ አልሐምዱሊላህ እኛ ጋር ሰላም ነው አልሐምዱሊላህ። እና ጤናችሁ እንዴት ነው? ስራ እንዴት ነው? አልሐምዱሊላህ ረብል ዓለሚን። እና እንዴት ናችሁ? ዛሬ የገባሁበት ግን ኢና ሊላሂ ወኢና ሊላሂ ራጂዑን ነው። ወላሂ ይሄ የነፍሴ አሟሟት አሳዝኖኝ ነው ወላሂ የገባሁት፣ ግን ከምርም አልመሰለኝም። ወላሂ በጣም ኑሮ ያስጠላኝ ወላሂ። በቃ ይሄ ነው ወይ ኑሮ? ይሄ ነው ወይ በቃ የኛ ብዬ በጣም ነው ያሰብኩት ወላሂ ለአዚም። እና በጣም ነው ያዘንኩት። እናንተ ጓደኞቼ እውነት ነው ወይ? እኔ ደጋግሜ ነው የሰማሁት። አላህ ጀነተን ፍርዶስ ይወፍቃት ኢንሻአላህ። ለልጆቿ ብላ ስትንከራተት እውነቴን ነው። እና ይሄን እንደዚህ ሲባል ሞተች ሲባል እኔ በህልም ነው የመሰለኝ ወላሂ እህቶች፣ እውነት ነው ወይ? እና አላህ ጀነተን ፍርዶስ ይወፍቃት ወላሂ። ወላሂ ላዚም ወላሂ አሳዘነችኝ እና በጣም ነው ያዘንኩት ወላሂ። እና ደህና ናችሁ ወይ? ጤና አፍያ እንዴት አድርጎ ይዟቸዋል? እና አታስቡ፣ በቃ ኑሮ ይሄ ነው። በቃ የኛ ውጤት ይሄ ነው። የሰው ልጅ ውጤት ይሄ ነው። በቃ የምንኖርበት ቀን አላህ ነው የሚያውቀው የሚባለው ይሄ ነው። በቃ እኔ ሁሌም የሆነ ነገር ሳወራ የምንኖርበት ቀን አላህ ነው የሚያውቀው ነው የምለው። በቃ የለኝም፣ ይሄ የለኝም፣ ይሄ የለኝም፣ በዚህ ወጣ በዚህ ገባ ስንል የምንኖርበት ቀን እንደገና ማሰብ አለብን። አላህ ነው የሚያውቀው። ነገ እንሙት ዛሬ እንሙት ከነገ ወዲያ እንሙት የምናውቀው ጉዳይ የለም። እና ስለዚህ ለዚች ነው በቃ የምንጨነቀው። በተለይ የአረብ ሀገር ያለን ሴቶች በጣም እንደው ከሚባል በላይ ነው የምናስበው። ሀሳብ ብንቀንስ ወላሂ በቃ የሰጠንን ክርስቲያን የሆነው በጸሎቱ አልሐምዱሊላህ ተመስገን ማለት፣ ሙስሊም የሆነው በሃይማኖቱ አልሐምዱሊላህ ማለት እንጂ ብዙ ማሰብ አያስፈልግም በአይነኝ እህቶች። እና አታስቡ ወላሂ። አሁን ይሄ ነፍሴ ትላንትና አፍጥረን ከገባን በኋላ ቲክቶክ ስከፍት ይሄን ስሰማ ማለት ነው እኔ በህልሜ ነው እውነት ነው ያልኩት። ደግሞ የመጨረሻ ቪዲዮዋን አይቼዋለሁ። አረብ ሀገር የሆነ እኔ እንጃ ፍሪ ቪዛ ስራ እየሰራች ይሁን እኔ እንጃ። ከዛ ልጆቿን ሲሰናበቷት ባለቤቷን ሲሰናበታት አይቼ እዛን ጊዜ በቃ የመጨረሻ ያየኋት እዛን ቀን ነው። እንዴት ነው መልሳ ትሄድና መልሳ ትመለሳለች፣ መልሳ ወደ ልጇ ትመጣና ትስመውና መልሳ ትሄዳለች። ሱብሃንአላህ ላኢላሀ ኢለላህ ወላሂ ሞት እንደዚህ አይቀርም። በቃ ይሄው ነው በቃ። እና ስለዚህ እህቶች አታስቡ ብዙ። የሰጠን ረህመት ደግሞ አልሐምዱሊላህ ብለን መቀበል አለብን። እና አብሽሪ ላቸዋለሁ እህቶች። በቃ የኛ ብሉ ካለን አዛልቀን ነው የምንበላው፣ አለበለዚያ በቃ ይሄ ነው ማለት ነው። እና ስለዚህ አታስቡ እላቸዋለሁ። የዛሬ ሀሳቤ ይሄ ነው ይዤ የመጣሁት። አታስቡ። እሷም አላህ ጀነትን ፍርዶስ ይወፍቃት። ወላሂ በኢትዮ መከታተል ከጀመርኩኝ ብዙ ጊዜ 12 ዓመት ይሆነኛል። እና በጣም ነው ያዘንኩት። በቃ ቤተሰብ ሞተበት ይመስል ነው የደነገጥኩት። በህልሜም መሰለኝ ምን ተፈጥሮ ይሆናል አልኩኝ። እንደው ቢጨቃጨቁ ቢጣሉ እንደዚህ ይል ነበረ ወይ ብዬ ማሰብኩኝ። በቃ ብዙ ነገር በቃ አውርጄ ያወረድኩት እና እውነት አልመሰለኝም ለማለት ፈልጌ ነው። እና እንደዛ ነው። እና ሊላሂ ወኢና ሊላሂ ራጂዑን። አላህ ጀነተን ፍርዶስ ይወፍቃት። ልጆቿም ደግሞ አላህ ይጠብቅላት። ስሟም ያስጠሩ ልጆች አላህ ያድርግላት። እሱም ባለቤቷም ወላሂ እኔ ሲያጠለጥላት ምናምን አይችም አላየሁም። ስለዚህ አላህ ሰብሩን ይስጠው። ወላሂ አላህ ሰብር ይስጠው። ልጆቹም ደግሞ በረካ ያርግለት፣ አላህ ያሳድግለት። እሷም ጀነተን ፍርዶስ ይወፍቃት። እና ጓደኞቼ አታስቡ እላቸዋለሁ። ብዙ አታስቡ፣ አርቃችሁ አታስቡ። ሁሉም በአላህ እጅ ነው። እኛም ያኖረን ወላሂ ትናንትና ራቁታችን ፈጥሮን አላህ እስከዛሬ ያለበሰን እስከዛሬ ያበላን እስከዛሬ ያጠጣን አላህ ነገም አይጥለንም ነገም አይተወንም ብላችሁ አስቡ። እውነቴን ነው ወላሂ ላዚም። አሄራ እስከምንሄድ ድረስ ርስቃችን በአላህ እጅ ነው ያለው። ስለዚህ ብዙ አርቃችሁ አታስቡ። በተለይ በሰው ሀገር አይቻልም። በቃ አርቆ ካሰብን አይቻልም። የሆነ በቃ አይምሯችን ይመታታብናል። እና ስለዚህ እንደዛ ነው እላቸዋለሁ። እስቲ አሁን የትላንትና አሁን የዚች የነፍሴ ሞት ወላሂ ትምህርት የሚሰጥ ነው። ትምህርት በቃ እሷ እየለፋች የተዋራጠች ያለች ነው የሞተችው ማለት ነው። ሱብሃንአላህ። እና እንደዛ ነው እህቶቼ። ዛሬ ርዕሴ ይሄ ነው። እና በተረፈ ደህና ናችሁ ወይ? ጤናችሁ አፍያ እንዴት ነው?
እና አንድም ደግሞ ማመክራችሁ ነገር ነበር። ምንድነው አትይኝ? አንድ ጓደኛ ያልሰማችሁ ነገር ነው ማመጣው ምንድነው መሰላችሁ? የዛሬ አመት ሳይሆን አሁን የዛሬ አመት በቃ 10 ወር ላይ አይኔ ኦፕሬሽን ተደርጌ ኢትዮጵያ ላይ ነው ኦፕሬሽን የተደረኩት። ትልቅ ሐኪም ቤት ነው፣ መገናኛ የሚባል ቦታ ነው ኦፕሬሽን የተደረኩት። ከዛ ሽቦ ሳይወጣ ቀጠሮ ደርሶ አስፈቅጃት ወደዚህ መጣሁኝ። አሁን ደግሞ እዚህ ከመጣ በኋላ የዚህ ሐኪሞች ያዩኛል፣ ምንም ሽቦ ለማውጣት አልፈቀዱኛል፣ አላወጡትም። ምን አስበው እንደሆነ ራሱ እኔ አልገባኝም። ለምን እሷም እዛኔ ትንሽ አስደግፋልኝ ነበረ። ምን ብላኝ ነበር? የኔ ያከምኩሽን ሌላዎችም አሜሪካን ብትሄጂ የፈለግሽበት ሀገር ብትሄጂ ማውጣት አይችሉም፣ ማስታገሻ ምናምን ሊሰጡሽ እንጂ እያለችኝ ነገር ነበር። እስካሁን ድረስ አልወጣም ሽቦ። እና እንዴት ነው የምታውቁ ካላችሁ እስቲ ጻፉልኝ። ወደ እሷም ሂጄ ነው ማስወጣው ወላ የዚህ ያሉ ሐኪሞች ናቸው አውጡልኝ ብዬ የምለምናቸው? እስቲ እናንተ ምን ግን እስከመጣ 10 ወር ጀምሮ እየተመላለስኩኝ ያለው ሐኪም ቤት መድኃኒት እየሰጡኝ ነው። እንደዚህ መድኃኒት ምናምን እንደዚህ ጠብታ እየሰጡኝ ነው። እንደዚህ ማለት ነው። እንደዚህ ጠብታ እየሰጡኝ ነው። ግን እስካሁን ድረስ አላወጡትም። 10 ወር ሆነኝ ማለት ነው። እና ጓደኞቼ ምን ትላላችሁ? ግን አንድም ቀን አይንሽ ምን ሆንሽም ብላችሁ አልጠየቃችሁኝም። አንድ ቀንም እንደው ምን ሆነሽ ነው አላላችሁኝ። የምታውቁኝ ሰዎች ትኖራላችሁ። እንደዚህ አልነበረም። አልሐምዱሊላህ ረብል ዓለሚን አላህ ያመጣው ነገር አልሐምዱሊላህ። ሌላ ምንም ነገር የለም። የምታውቁኝ ልጆች አረፋ ቀን ነው የመካ አረፋ ቀን ነው የጀመረኝ። የኛ የሙስሊሞች አረፋ ቀን ነው የጀመረኝ። ይኸው 10 ወሬ ነው። ምንም ሽቦውም አልወጣም። ምን እንደሆነ እኔ እንጃ። የዚህ ሀገርም ሰዎች ሐኪሞች እናውጣልሽም አላሉም። ትንሽ እኔ ልቤ የተረጋጋበት ምክንያት ዶክተሯ ምን አለችኝ? እኔ ያከምኩሽን ሌላዎቹ አሜሪካን ብትሄጂ የትም ሀገር ብትሄጂ ማውጣት አይችሉም ስላለችኝ ትንሽ አልተረባበሽኩም፣ ጸጥ ብያለሁ። ግን ሽቦውን አለ እና ምንድነው ውስጥ ሐኪም ካለ አንድ እኔ የምነግራችሁ ዶክተር አቢ የሚባል የጅማ ዶክተር አለ። እሱም እንደዚህ ያክማል። እንደዚህ ጎሮ ምናምን የታመሙት ሲረዳ ይቻለሁ። እስኪ ጠይቃችሁ መልስ ስጡ። ብቻ መልስ ነው የምፈልገው። ለምን እንዳልጨናነቅ ማለት ነው። ልጄን ለማሳደግ እየሰራሁ ነው እና አሁን ለሱም ብዬ እሄዳለሁም እንዳልል ትንሽ ጉዳይ ገጠመኝ። ስለዚህ እስቲ የዶክተር አብይ ጋር የሚያደርስልኝ ሰው ካለ አድርሱልኝና ኖርማል ነው ልጠብቅ፣ ምንም አይሆንም፣ አይ እንደምንም ነይና አስወጪ ነው፣ አይ የዛ ያሉ ዶክተሮች ለምኛቸው ነው፣ እኔ አላቅም፣ ጠይቁልኝ። እሺ ዶክተር አብይ አላህ በረካ ያርግህ፣ አላህ ባለህበት አላህ ይጠብቅህ። ኢንሻአላህ ይሄ ቪዲዮ እንደምንም ተቆራርጠው እንኳን አጠገብህ ከደረሰ ማለት ነው ብቻ መልስ ጻፉልኝ። እሺ ወዳቸዋለሁ። አላህ ባላችሁበት ይጠብቃችሁ። እኔም አላህ አፊያ ያርገኝ። አላህ በስደት ከመታመም አላህ ይጠብቀን። የሰው ሀገር ወጥተን ወላሂ ለአዚም ልጆቻችንን እናሳድጋለን ብለን ወጥተን ታመንማ አንግባ። ዱአ አድርጉልኝ እና አላህ ባላችሁበት ይጠብቃችሁ። በቃ የዛሬ ርዕስ ይሄ ነው። ወዳቸዋለሁ። አላህ ከእናንተ ጋር ይሁን። እኔም አፊያ አድርጎኝ ኢንሻአላህ ትናንትና በሚያምር አይኔን ተመልሼ በሰላም አላህ ያገናኘን ኢንሻአላህ። ወዳቸዋለሁ። ቻው